ሰላም እንደምን አላችሁ እንደምን ቆያችሁ። እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው ቆይታችን ከባለፈው የሳጥናኤል ጎል በኢትዮጵያ በሚለው ላይ ያለውን ሐሳብ የምንቀጥል ይሆናል። ምናልባትም የኢንዶኔዥያው መሪና የጃፓኑ መሪ ስለ ኢትዮጵያ በዚህ በሳጥናኤል ጎል ኢትዮጵያ ላይ ያነሱትን ሐሳብ ማየታችን ይታወቃልና እንግዲህ አጠቃላይ የጂ20 ሀገራት በስብሰባው ላይ ተገኝተው አብዛኞቹ ከሁለቱ መሪዎች ወይም ከሁለቱ ተወካይ ሀገራት ከእንግሊዝና ከአሜሪካ ውጭ ያሉት በሚባል ደረጃ ሁሉም ጥያቄዎችን መጠየቃቸውን ከዚህ በፊት ለማንሳት ሞክሬያለሁ። ስለዚህ የኢንዶኔዥያው መሪ ስለ መጽሐፈ ሄኖክ ያነሱት ክፍልና እናውቃለን። በተጨማሪም የጃፓኑ መሪ በተመሳሳይ ስለ ኢትዮጵያ በደንብ አድርጎ ያነሳው ጥያቄ አለ። ኢትዮጵያውያን እንደዚሁም ገነትን በተመለከተ ያላቸው አመለካከት ምን ይመስላል የሚል እንደዚሁም ደግሞ አዲስቷን ዓለም ኦን ለማድረግ በምንሰራው ስራ በኢትዮጵያ ውስጥ ያሉ መሪዎችና ተጽዕኖ ፈጣሪዎች የዚህ ዓላማና እቅድ አባል ናቸው ወይ የሚል እንደዚሁም ሌላ ሁለተኛ ጥያቄ ማንሳቱን እናውቃለን። በሶስተኛ ደረጃ ደግሞ ኢትዮጵያውያን ተጽዕኖ ፈጣሪ የሚባሉት እንደዚሁ ለእቅዳችን መሰናክል አይሆኑም ወይ የሚል ጥያቄ ተነስቶ እንደነበረ ከባለፈው ቆይታችን ለማስታወስ ይቻላል። የአሜሪካው ጥቁሩ ፕሬዝዳንት መድረክ ላይ ቁጭ ብሎ የእያንዳንዳቸውን ሀገራት መሪዎች ጥያቄዎችን እየመዘገበ ለሚቀጥለው ጊዜ ለፖፑ ያስረክባል። ካስረከበም በኋላ ፖፑ ለእያንዳንዳቸው ጥያቄዎች መልስ እንደሚሰጡ በዛ ሐሳብ ነበር የተነጋገርነው መግቢያ ላይ። ስለዚህ በዛሬው ቆይታችን ደግሞ የኮሪያው መሪ ወይም ደግሞ የዘ ሪፐብሊክ ኦፍ ኮሪያ መሪ የጠየቁትን ጥያቄ እንደሚከተለው አስደምጣችኋለሁ ማለት ነው። እንዲህ ሲል ይጀምራል። አመሰግናለሁ፣ ክብር ለልዑላችን። ያችን ሀገር ለማጥመድ የሚደረገው እንቅስቃሴና ጥረት ምን ያክል ስራውን ተጠናቋል? በፐርሰንት ቢገለጥልን። የአጠማመዱስ ሁኔታስ በምን መልኩ ሲኬድበት የቆየ ነው? ለፍጻሜውስ እንዴት ነው መዘጋጀት ያለብን የሚል ነው። አመሰግናለሁ። ቀጥሎ ለሳውዲ አረቢያው ጥያቄ ወይም እድል ተሰጠ። ሁለተኛው ማለት ነው። አሁንም የሳውዲ አረቢያው መሪ እንዲህ ሲል ጀመረ። አመሰግናለሁ፣ ክብር ለታላቃችን ይሁን። ወደ ጥያቄ ለፍና ጦርነቱን ልዑላችን እንደሚያሸንፍ እናውቃለን። ስለዚህ እኛ በሱ ታምነን መኖር በቂያችን አይደለም ወይ? አባላቶቻችን እያበዛን ማለት ነው። አመሰግናለሁ ሲል አዳራሹን በሳቅ ደመቀ ይለናል። የሳውዲ ንጉስም ግራ ከመገባት አልፎ ሀፍረት ቢጤ ተሰማው። ሰብሳቢውም የአሜሪካው መሪ ግን አልሳቅም፣ ፈጥኖ ለህንዱ መሪ እድሉን ሰጠ ይለናል። አመሰግናለሁ፣ ክብር ለልዑላችን። እንግዲህ እንደሚታወቀው ወደዚህ ወደ ተቀደሰ ህብረት ስንጠራ በዚህ መልኩ አልነበረም። በደፈናው አዲስቷን ዓለም ለመስረት በሚል ነው የተጋበዝነው። ቀስ በቀስ ግን ሁሉም ነገሮች በግልጽ የተነገሩን እዚህ ደርሰናል። ዛሬ ደግሞ ያልጠበቅነውና ይዘገያል ብለን የፈራነው ነገር ሳይሆን ቀርቶ ለዚህ ታላቅ እድል በቅተናል። ሆኖም ብዙ ግልጽ ያልሆኑ ነገሮች አሉና ጥያቄዎቼ ቢበዙም ሊገርመን አይገባም ለማለት ፈልጋለሁ። ይህንን ብዬ ወደ ጥያቄ እገባለሁ። ዘመኑ ከደረሰ ዘንድ ለምን ትክክለኛው ጊዜ ማለትም ዕለቱ ወሩና ዓመቱ አይነገረንምና ሁላችንም ቀኑን በትክክል አውቀን ለምን በደንብ አንዘጋጅም የሚል አንዱ ጥያቄ ነው። ሌላው አባላት ተብለው ከሚመለመሉት ውስጥ አንደኛው ወይም አንዳችን በክህደት ምስጢሩን አባላት ላልሆኑ ሰዎች፣ ቡድኖች እያሳወቁ ወይም እንደማያሳውቅ ምን ተመታመኛ አለን የሚል ጥያቄ ሌላኛው ሐሳብ ነበረ። የመጨረሻ ጥያቄ ደግሞ ቀድሞ አባላቶቹ በህይወት የሌሉት ወይም የሞቱት ማለት ነው። ስራቸውና በየዘመናቸው ሰርተው አልፈዋል። ከኛ ጋር የሚገናኙበት ከድል በኋላ ነው ወይስ በሌላ? አመሰግናለሁ። የአሜሪካው መሪ ጥቁሩ መሪ የሁላችንም ጥያቄ ተቀብለን ጠቅለል ያለ ምላሽ መስጠት የተሻለ ስለሆነ ቀጥሉ አለና አይናቸውን ወደ መሪዎቹ ወርውሮ ተከታዩን እድል ለብራዚሉ መሪ ሰጠ። አመሰግናለሁ። ዘላለማዊ ክብር ለሉሲፈል እና ለልዑላችን ይሁን። በነገሩ በጣም ተደንቄያለሁ። ያቺ ትንሽና አሳዛኝ ሀገር
የዚህ ታላቅ ህብረት ጎል ትሆናለህ ብዬ ፈጽሞ ጠርጥሬ አላውቅም። አሁንም እጠይቃለሁ፣ ያ እንዴት ሊሆን ቻለ የሚለው ዋናው ጥያቄ ነው። በተረፈ ጎላችን ያቺ አሳዛኝ ሀገር ከሆነች ምንስ ጥብቅ ዝግጅት አስፈለገን? ኒውክለር የሌላቸው፣ የተማረ ሰው የሌላቸው፣ የሰለጠነ ጦር የሌላቸው፣ ሌላው ቀርቶ የሚመገቡት ምግብ መቼ አላቸውና። ይህ ስለሆነ እኔ እስከሚገባኝ ድረስ በቀላሉ በቁጥጥራችን ስር ማድረግ እንችላለንና ወደ ሌሎች ወሳኝ ነጥቦች ብናልፍ የተሻለ ነው እላለሁ። አመሰግናለሁ። ሰብሳቢው አንገቱን ወዝውዞ ቀኝ እጁን ከፍ አደረገና ተከታዩን እድል ለአርጀንቲናው መሪ ሰጠ። ክብር ለታላቁ ልዑላችን ሲል የአርጀንቲናው መሪውም መቀጠሉን ጀመረ። እኔ በበኩሌ ኢትዮጵያ የምትባለውን አገር በስም እንጂ በሌላ በምንም አላውቃትም። ጎብኝቻት ይሆን አላስታውስም። በእውነት ሳልውል ሳላድር ፈጥኜ እንደብጎበኛት ለራሴ ቃል ገባሁ። ስለዚህ እኔም እንደሌሎቹ ተገርሚያለሁ፣ ደስም ብሎኛል። ምክንያቱም የቤት ስራችን ያቺ ሀገር ከሆነች ጠንካራ ተግዳሮት አይጠብቀንምና። ነገር ግን ከኢትዮጵያ ይልቅ በጣም ጠረጥረው የነበረው እስራኤልን ነበረ። ያን ያሰብኩት መጽሐፍ ቅዱስ ተደጋግሞ ስሟ ስለተነሳ ጥያቄም ይሄው ነው። በዚያ መጽሐፍ ቅዱስ በሚባሉት የእስራኤል ስም ተደጋግሞ የተነሳበት ምክንያት ምንድን ነው? እስራኤልና ኢትዮጵያስ ምንድነው ቁርኝታቸው? እስራኤል የዚህ ህብረት አባል ያልሆነችው ስለምንድን ነው? እንዲሁም አጠር ባለ መልኩ ስለ ሃይማኖቶች አጠቃላይ ሁኔታ ቢገለጽልኝ እላለሁ። አመሰግናለሁ። ቀጣዩ ድል ለሜክሲኮ መሪ ተሰጠ። ዘላለማዊ ኃያልነት እንደታላቁ አብዮተኛችን ታውቃላችሁ። አሁን ላይ ሆኜ ሳስበው ከመጀመሪያው ቢሆን መጽሐፍ ቅዱስ ቁርአን ሁሉም መጥፋት ነበረበት እላለሁ። በእርግጥ ግን ይህን ማድረግ ለምን አልተቻለም? ይህን እንደ ጥያቄ ሳይሆን እንደ አግራሞታዊ አስተያየት ነው የምሰነዝረው። ወደ ዋናው ጥያቄ ልለፍ። ልዑላችን አሸናፊ መሆኑ ግልጽ ነው። የዚችን የድል ቅጽበት እንድናይ መደረጉም ትልቅ ትኩረት ተሰምቶኛል። ነገር ግን መጽሐፍ ቅዱስ ቁርአኑም ሌላውም በሁሉም ህዝብ እጅ ውስጥ አለ። በመጽሐፍ ውስጥ ደግሞ ስለ መጨረሻው ዘመንና ስለሚኖረው ጦርነት በግልጽ ተጽፎ ይገኛል። በአማኞች ዘንድ ደግሞ ልዑላችን ተሸናፊ እንደሆነ ተደርጎ ነው የሚታሰበው። ታዲያ እነዚህን ሰዎች ወደ ተቀደሰ ህብረት ማምጣት ትንሽ ከባድ አይሆንም ወይ? ይህን በሚመለከት ዘዴው ሊነገረን ይገባል። ሌላው ቀርቶ እንኮ በእነዚህ መጽሐፍት የመጨረሻው ዘመን ሲደርስ ስለሚሆነው ነገር ከመግለጽ ባለፈ ይህ የከበረ አርማችን ሳይቀር ተጠቅሷል። ቁጥሩን ያዙት። ቁጥሩም የሰው ቁጥር ሲሆን 666 ነው ይላል። ታዲያ ተመልማዮች ይህንን ነገር ሲያዩ ከመጽሐፍ ቅዱስ ጋር አመዛዝነው ፈታኝ ተገዳዳሪ ቢሆኑብንስ? እንደገና መጽሐፉን በመጽሐፍቱ ከመገኘቱ አልፎ ጭራሽ በእኛ ዘመን በእያንዳንዱ የእጅ ስልክ ላይ በቀላሉ መገኘት ጀምሯል። ይህ ለምን ሆነ? አመሰግናለሁ ሲል መጠነኛ ጉርጉርምታ ተከተለ። ከዚያም ለቱርኩ መሪ እድል ተሰጠ። ክብርና ኃያልነት ለዘላለማዊ ጌታችን ይሁን። ብዙ ጥያቄዎች የለኝም። ነገር ግን ከሁለት ያህል ወንድሞቼ የተነሱ ወደ መዘናጋት የሚያመሩ ድምዳሜዎችን በሚመለከት ጥቂት ማለት እፈልጋለሁ። ኢትዮጵያን አቅልለን ማየት የለብንም። ትንሽም ሆኑ ትልቅ መጠንቀቅ እንጂ መናቅ አይገባም። እንዳውም ቢቻል የመጀመሪያ የሆነውን የእነሱን ቋንቋ ማወቅ አለብን ባይ ነኝ። ጥያቄም ይሄው ነው። በዚህ ዙሪያ ምን ሊደረግ ታስቧል? ቋንቋቸውን ማወቅ በዙሪያችን ያሉትን ሌሎች ሚስጥራዊ ሰነዶችን ሳይቀር ለመመርመርና ግባችንን ለማቅለል ይረዳናል እላለሁ። ስለዚህ ለምን የቋንቋውን ጥበብ አይገለጥልንም? አመሰግናለሁ ሲል የእንግሊዙ መሪ በአድናቆት ብቻውን አጨበጨበ። ሌሎቹም ተከተሉት፣ አጨበጨቡ። የአሜሪካው መሪ መድረኩ ላይ እንዳለ በይሁንታ አንገቱን በመወዘወዘና ተከታዩን እድል ለአውስትራሊያው መሪ ሰጠ። ታላቅነትና ዘላለማዊ ባለድላችን ይሁን። የኔ ጥያቄ የህዝቡን ብዛት የሚመለከት ነው። አዲሲቷን አስደሳች ዓለም በልዑላችን መልካም ፍቃድና እገዛ ስንመሰርት ምን ያህል የሰው ኃይል በውስጣችን ይኖራል? አባላት ላለመሆን የሚወስኑት ምን አይነት እርምጃ ነው የምንወስድባቸው? በዚህ ዙሪያ ያለውን ነገር እንዲብራራልኝ ይፈልጋለሁ። አመሰግናለሁ። ቀጥሎ የካናዳው መሪ የመጠየቅ እድሉ ተሰጠው። ውድ የኖህ መርከብ ሚዲያ ቤተሰቦች በቀጣይ
የካናዳው መሪ የተናገረውን ነገር መነሻ አድርገን የቀሩትን ሀገራት መሪዎች ደግሞ ያነሱትን ሐሳብ የማስደምጣችሁ ይሆናል። እያንዳንዳቸውን መሪም በየዕለቱ ያላደረኩበት ምክንያት አጫጭር ሐሳብ ስለሆነ ያነሱት ምናልባት መልሳቸው ላይ ወደ መልሱ ስንመጣ መልስ ሲመለስላቸው ሰፋፊ ሐሳቦች በፖፑ ሊነሱ እንደሚችሉ አምናለሁኝ። እንደዛም ስለሆነ ማለት ነው እውነታው ያንን አስደምጣችኋለሁ። ዛሬ የነበረን ቆይታ ግን ይሄን ይመስላል። በርካታ ሀገራት ናቸው ዛሬ ጥያቄ ያነሱት። ስለዚህ የካናዳው መሪ ምን እንደሚል ቀጣዩን ደግሞ የምንመለከት ይሆናል ማለት ነው። በድጋሚ እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። ይቆየን።